ምኞቴን ኪሩቤል አገታት። ቤኪን ለመግደል እሷ ናት እንቅፋት የሆነችብኝ። ለመተኮስ አንድ እርምጃ ሲቀረኝ ፊት ለፊት የድቀን ባትል ኖሮ እኔ የደስታዬን ድል እያጣጣምኩ ነበር። አሁን በዜሮ ቀርቻለሁ። ዙፋኔም ከእጄ ወጥታለች። ቤኪም አልሞተም። ስለዚህ ለዚህ ምክንያት የሆነችኝን ሴት ደግሞ ዋጋ አስከፍላታለሁ በማለት ነገር ግን ልቧ ሲመታና ምንም እንደተፈጠረና ምን እንደሆነች አላወቀችው። ምኞቴ ልቤ እየመታ ነው፣ ልክም አይደለሁም፣ ነገር ግን ንፋስ ብቀበል ይሻላል በማለት በወጣችበት እዛው ቀርታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ኪሩቤል ድራማን ክፍል 28 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። እህቱ ዙፋኔ ከመጥፋቷ በጣም ጭንቅ ጥብብ ያለው ጠርሙስ ውስጥ ራሴን አገኛለሁ ብሎ ቤኪ ያሰበው ጠጥቶ ስክር ብሎ ወደ ቤት ይዛው ከመጣች በኋላ ሳሎንም ትንሽ ከቆዩ በኋላ ምን እየተፈጠረ ነው በማለት ልቧ 99 ዲግሪ የመታው ምኞቴ ጥላው ኩሽና ትገባለች። ኤልሳ እህቱን ማግኘት አለብኝ ብላ ቆርጣ እናቷን ጥላ ትታ ከቤት የወጣችው እህቱን ፈልጋ ዙፋኔን ወደ ቤት ሲመጡ ያየችው ቤኪ ወይም በረከት ሜዳ ላይ ሳሎን ወድቆ ነበረ። በስካር ራሱን ስቶ ምንም የሚያስታውሰው ወይም የሚያደርገውን ነገር ምንም አያውቅም። እንደምንም ብለው ተሸክመው ሶፋ ላይ ካደረጉት በኋላ ትንሽ እንዲረጋጋና እንቅልፍ ሲወስደው ስካሩ ሊያልፍለት ይችላል በሚል አማካኝነት ወደ ክፍሉ አስገብተው ያስተኙታል። ክፍሉ አግብተው ሲያስተኙት የኤልሳ እናት ተደብቃ ወጥታ ዙፋኔን ፈልጋ ብታገኝም እናቷ ምን ያክል ቁጡና ደሞም እንትን ስለሆነች ፈርታ ቶሎ ስደዋውላት ደጋግማ ወደ ቤት ሄዳለች። ቤት ስኬድ ኤልሳ መልካም ነገር ብታደርግም ነገር ግን አንቺ ዘልዛላ እንዴት ብትነቂ ነው እናትሽን ትተሽ ወይም እናትሽን ቃል ትተሽ የሄድሽው በማለት በጥፊ ትላታለች። በጥፊ ከመታቻትም በኋላ ብዙም ሳትቆይም አባቷ መጥቶ እዚች ልጅ ላይ ምን አርጊ ነው የምታያት? እማዬ ለማለት እኮ እየተሸማቀቀች ነው። ይች ልጅ ትልቅ ልጅ ነች እና ደግሞም እናቷ ስለሆንሽ ደግሞ የፈለግሽውን ነገር ማድረግ ትችያለሽ ማለት አይደለም። ከእንግዲህ ወዳ ልጅቷን እንደፈለገችና እንዲሁም በነፃነት እንድትኖር ፍቀጅላት በማለት አባትየው መልሱን ይሰጣል። እንዲሁም አንተነህ ልጄ እኔ ላይ እንድታምፅና አልታዘዝም አጉል ነፃነት እያልክ የሰጠህ ልጅቷን ያበላሻት። አንቺ ለልጅሽ እውነት የምታስቢ ከሆነ ልጅቷን ተያዝ ሲላትም ለሷ ያላሰብኩ ለማን ላስብ ነው? ከቀን እስከ ማታ እምለፋው ለማን ሆነና ነው ይህን የምትለይ? በማለት ባልና ሚስት እሳትና ጭድ ሆነው ይያያዛሉ። በቃ ለማንኛውም የራስሽ ጉዳይ በማለት ወደ ልጁ ዘንድ ሄዶ ምንድነው ነገርየው? ምን ሆነሽ የኔ ልጅ፣ የኔ ጉድ ልጅ፣ አንቺን ሲከፋሽ እንደሚከፋይ ባለፈው ነግሬሽ ነበር ሲላትም አዎ አባዬ አውቃለሁ፣ ዙፋኔን እኮ አገኘኋት ስትልም በጣም ደስ ብሎት አባትየው እንኳን ደስ አለሽ፣ ምነው ነገር ግን ቢኪ ሰው አያደርገኝም ይህ ሁሉ ጊዜ ሳልጠይቀው ስትል ሲላትም እሷም በጣም ይረዳሃል፣ እሱ ስራ ስለሚበዛብህ እንደሚያውቅ ምንም አይልህም አባዬ፣ የሚያስጨንቀው ነው የሚያስጨንቀው በማለት ትቆርጡን ተናግረዋለች። እሱም በቃ ይዞሽ የኔ ልጅ እናትሽም አትቀየሚያት በማለት እንዲተኛ አድርጉ። ጧት የማይነጋ ሌሊት የለም። ሲነጋ ሽማግሌ ታልኮ በዝሆር ውስጥ ኤልሳ ማግባት እንዳለባት ለአባትየው ትነግረዋለች። እሷም ለአባቷ ስትነግር እንዳለ በመስኮት ወይም በበር ላይ እያዳመጠ ስለነበረ አባትየው ሆነም አልሆነም ልጄ በዚህ እድሜዋ ወይም በዚህ ጊዜ በዚህ ዘመን የማትወደውንና እንዲሁም የማታውቀውን ሰው አታገባም በማለት ይመልስላታል። እሱን ሽማግሌዎቹን ቆርጬ እኔ እነግርሃለሁ በማለት ማርቴ በጣም ተናዳና ተበሳይታ ትነጋገራለች። እሱም የራስሽ ጉዳይ ነው፣ ልጄን ግን መቼም ቢሆን መቼም የማትፈልገው ትዳር ውስጥ አልሰጥም በማለት እሱ ወደ ልጁ ክፍል በድጋሚ ይሄዳል።
ኤልሳ በጣም ድብር ስልችት ስላላ ከዚህ ቤት አንድ ነገር ማድረግ አለብኝ። አባትም ልጅም እየተብሰለሰሉ አባትም ማርቴ ልጆች ሽማግሌ ሊመጡ ነው ሊጋቡ ነው ትለኛለች። ልጄ በዚህ በኩል ቤኪን እንደምታፈቅረው ትነግረኛለች። ይሄ ሁሉ ሲሆን ቆሜ ማየት እንደሌለብኝና አንድ ነገር ማድረግ አለብኝ በማለት የኤልሳ አባት ይወስናል። የማይነጋ የለም እንዴት እንደሆነና ታሪኩን ዙፋኔ ምኞትን ስጠይቃት ታሪኩም ረዥም ነው። ለማንኛውም ተንግዲህ ወዲያ የትም ጥያችሁ አልሄድም ስትልም ቤኪ ግን በእኔ ምክንያት ነው እንደዚህ የሆነው እያለች ስፍስፏና እንስፍስፏ እህቱ ዙፋኔ ማልቀሷን ትቀጥላለች። ወደ ክፍሉም በጧት ኬዳ ራሱን በጣም አሞት ዞሮበት ምን እንደተፈጠረና እንዲሁም ዙፋኔ መምጣቷን ራሱ የማያስታውሰው ቤኪ መጥቼልሃለሁ ወንድሜ፣ በጣም ይቅርታ። እዛ እንኳ ሄጄ የማስበው ስላንተ ነበረ። ምንም ያክል እንኳ አብረን አድገናን አብረን ሆነን ብዙ ነገር አሳልፈናል ወንድሜ። እኔ ላጣህ አልፈልግም፣ ነገር ግን ነገሮች በአንዳንድ ላይ ሲደራረቡብኝ መቋቋም አቅቶኝ ጥዬ ጠፋሁ። በጣም ይቅርታ በማለት ወንድሟን ይቅርታ ትጠይቃለች። እሱም ልክ እንዳላትና ደግሞም እንዳትጨነቅና ተንግዶ ወዲያ ግን እንደምጠብቃት ቃል ይገባላታል። እስከ ዛሬ ስላልጠበቅኩሽ በጣም ይቅርታ ሲላትም እሷ ሁሉንም ነገር አንተ የምችለውን አድርገህልኛል። ስለዚህ ወንድሜ ምንም ነገር የጸጸት ስሜት እንዲሰማህ ስለማልፈልግ እኔም በጣም ነው የምወድህ። አሁን ራስን ስላመመህ ተኛ። እኔ የትም ቢሆን ወዴትም አልሄድም ወንድሜ፣ አንተን ጥቼ ወዴትም አልሄድም በማለት እህትና ወንድም ቃል ይሰጣጣሉ። እንደዛ ከሆነ ብለው ዛሬ እንግዲህ በጣም ወደ ሳሎን ከሄደች በኋላ የነበራትን ነገር ሁሉንም ለምኞቴ እያጫወተች እያለ መቼም አልነገራችኋትም አይደል ለማዬ ወይም ለቴዲ ትላለች። ምንም አልነገርናትም፣ እንደ መምጣትሽን አታውቅም፣ ሰርፕራይዝ እንዲሆናት ብለን በማለት መልስ ይመልሱላታል። ኤልሳ አባቷ ሲገባ ሻንጣዋን እያስተካከለች ነው። ለምንና ወደ ሲላትም አባዬ ይሄ ሁሉ ሲሆን ማየት አልፈልግም፣ ስለዚህ እኔ ለትንሽ ጊዜም ቢሆን ወደ በረከት ጋር ሄጄ አርፋለሁ ስትልም እሱም ነገር ግን የራስሽን ፍቅር ብለሽ የሰው ህይወት እንዳታበላሽ ሲላትም እሷም የበዚህ ሀሳብ እንዳይገባውና ደግሞም ልክ እንደሆነች ሌላ ህይወት እንደሌለው እርግጠኛ እንደሆነች ትነግረዋለች። እሱም እንደዛ ከሆነ በይ እናትሽ ሳታይሽ ቶሎ አምልጭ በማለት አባት ልጁን መክሮ ከዛ ቤት እንድትወጣና ቤኪ ጋ እንድትቆይ ያደርጋታል። ቤኪ ጋም መታ ሳሎን ተሰብስበው ቁጭ ብላም እሷም በጣም ይቅርታ ቤኪ፣ ለአንድ ሳምንት ወይም ከዛ በላይ እዚህ ቤት እንግዳ ሆኜ እንዲኖር ትፈቅድልኛለህ ስትለውም ቤኪ በዛ በጭንቅና በዛ በስቃይ ጊዜ አንቺ ተጎኔ ነበር፣ ስለዚህ ወር ተራ ነውና አሁን ደግሞ የኔ ተራ የምመልስበት ነው በማለት መልስ ይሰጣታል። ከልብ አመሰግናለሁ ቤኪዬ በማለት ዙፋኔ ስትመጣም ሻንጣውን ስታየው እጅጉኑ ተገረመች። አዎ ዙፋኔ፣ ለአንድ ሳምንት ያክል እናንተ ልቀመጥ ነው ችግር ከሌለው ትላታለች። እሷን በጣም ደስ እንደሚላትና እንኳን በሰላም መጣሽ በማለት ዌልካም ይሏታል ሶስቱም። ምኞቴን ብታያትም በጣም ደስ ብሏታል። ለማንኛውም ዙፋኔ ስለመጣሽና ስላየነሽ በጣም ደስ ብሎናል በማለት ነገር ግን እቴቴ ስትመጣ ወላጅናትሽንም አግኝተሽ ማውራት አለብሽ፣ ምክንያቱም የራሷ እውነትና የራሷ ሀቅ ይኖራታል፣ እሷንም መጋፋት የለብንም በማለት መልስ ትሰጣለች። እንደምትላትና የሚሏትን ሁሉ እንደምታረግ ቃል ትገባለች። ትንሽ ሳቆይ ከዛ ምኞቴ ትመጣና መድኃኒት ስላለቀ ወደ ውጭ መውጣት ፈልጌ ልገዛልህ ነበር፣ በዛውም አየር መቀበል አለብኝ ስትለው እሱም እንዴትና ምኑ ሆነች ነው ዛሬ ፊትሽ ልክ አይደለም፣ ዙፋኔ አብሬሽ ልምጣ ብትላትም ምኞት ግን ብቻዋን መምጣት እንደሄደችና እንደፈለገች ትናገራለች። ምኞቴም ከዛ ብቻዋን እየሄደ ልቧ ልክ እንዳልሆነና እንዳተረጋጋ ያመነችው ምን ሆኜ ነው ሁሉም ሰላም ነው ምኞትዬ ምን ሆነች ነው በማለት ከራሷ ጋር ግብና እንትን ትገባለች። ትንሽ ሳቆይም ራመድ ብላ ልቧን ገደፍ አርጋ አረ ዛሬ ነገርየው ምንድን ነው ልቤ እኮ ቀጥ ብላ ልትወጣ ነው በማለት ልቧን ትይዛለች። ከዛም ትንሽ ሳትራመድ
የእንትና እናት ወይም ማርቴ የኤልሳ እናት ዛሬ ከቤት ሻንጣዋን ይዛ እንደወጣች ስታቅ በጣም ተናደድና እሳት ለብሳ እሳት ጎርሳ ባሏ ላይ ትጮኻለች። ተንግዲህ ወዲያ አንተ አባትም ወይም ባል መሆን አትችልም ስትለው እሱም ተንግዲህ ወዲያ የምትሆኙን ነገር ካላቆምሽ በልጄ አልደራደርም ሲል ኪሩቤልም አፍኖ ምኞቴን ይወስዳታል።